ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንግዲህ ትላንትና ባነሳነው ሐሳብ ዙሪያ አባቶቻችን ከክብርት ከንቲባ ወይዘሮ አዳነች አቤቤ ጋር ባደረጉት ውይይት በእውነት ቤተክርስቲያንን የሚወክል ንግግር አይደለም ያልንበት የአራቱም አባቶች ንግግር ልክ አይደለም የምንልበት ነገር ምክንያታዊና እውነታዊ መሆኑን ትውልድ ይታዘበን ዘንዳ እንናገራለን። አባቶቻችን አሁንም ቡራኪያችሁ ይድረሰን። የተናገራችሁት ንግግር ግን ልክ አይደለም። ስለሆነም ልክ ነው ደግሞ የሚባል ነገርን ካለ መነጋገር ይቻላል። ከዛ በተረፈ ግን ማስተባበል አይቻልም። ምክንያቱም እናንተ በእግዚአብሔር ፊት የምትቆሙ እንጂ በአንድ ከንቲባ ፊት በእንዲያክል የተናገራችሁትን የምታስተባብሉበት ምንም ነገር የለም። ምክንያቱም ንግግራችሁ በአደባባይ ስላለ። ስለሆነም ተወዳጆች ዛሬ ደግሞ የምንወዳቸውና የምናከብራቸው ከሳምንት በፊት በሎዛ ሚዲያ ላይ ስለ ቅድስት ቤተክርስቲያንና ስለ እማምላክ ወላዲተ አምላክ ሽንጣቸውን ገትረው ሲናገሩ የነበሩ አባጻን ዛሬ ደግሞ ሸብለል ብለው ሌላ ነገር አመጡብን። ምክንያቱም አላልኩም ብለዋል። ለዛውም አልፎ ተርፎ በዓሉ የመስቀል ነውና የእማምላክ ወላዲተ አምላክን ስዕል ይዛችሁ ምስለ ፍቁር ወልዳን ይዛችሁ ስዕሏን ይዛችሁ እንዳትገኙ፣ ምክንያቱም እሱን ይዛችሁ መገኘታችሁ እሷን ራሱ ማዋረድ ነው የሚል ንግግር ተናገሩ እና በጣም ደነገጥኩኝ። በእውነት አባታችን በእውነት ይባርኩኝ፣ ይፍቱኝ፣ ይባርኩኝ አባታችን በእውነት አባ ሕፃን በእውነት ለመናገር ቤተልሔምም እኮ ቀራንዮም እኮ 33 ዓመት ከ3 ወር ሙሉ አብራው የነበረችው ከማንም በላይ እማምላክ ወላዲተ አምላክ ነች እና መስቀሉን እንዴት ከሷ እንለያለን? ከመስቀሉ ስር እነሆ ልጅሽ እነሆ እናትሽ የተባለውን ነገር ከወዴት አዩት? አባታችን እስኪ አባታችንን የአባ ሕፃንን ንግግር እንስማና ሪያክት እናደርጋለን። ተወዳጆች እንግዲህ የማንደራደርበት እውነት እኔ ጳጳሳት አይቼ ኦርቶዶክስ ያልሆንኩም፣ ዘማሪያን አይቼ ኦርቶዶክስ አባቶቼን ዘማሪያንን ሰባኪያንን እወዳለሁ አከብራለሁ፣ ግን አልልመጠመጥም። ምክንያቱም ኦርቶዶክስነት ኩሩ ነው፣ የተቀበልነው በሐዋርያዊ ቅብብሎች ነው። ስለሆነም ዛሬ የምናስበው እነ አትናቴዎስ እነ ጴጥሮስ እነ ጳውሎስ ብለን አሁን ያሉ አባቶቻችን በዛ ጉዳይ ላይ ካልተገኙ እያከበርናቸውና እየወደድናቸው ሀሳባቸው ልክ አይደለም የማለት የልጅነት ግዴታ አለብን። ምክንያቱም ማንም ከቅድስት ቤተክርስቲያን አይበልጥምና ቅዱስ አባታችንን ከዚህ በፊት እንደምታውቁ በአሜሪካ በነበረው ነገር ልክ አልሰሩም ብዬ ስናገር ፓትርያርካችንን አንዳንዶች ዝም ነው ያላችሁት። ምክንያቱም ያለ መረጃ እናወራም፣ ያለ ማስረጃ እንናገርም። ስለዚህ ያ ማለት ግን አባቶቻችንን አለማክበርና አለመውደድ አይደለም። ምክንያቱም የሳተ መመለስ ስላለበት ከቅድስት ቤተክርስቲያን እና አራቱም አባቶቼ የተናገሩት ንግግር ልክ አይደለም ትላንት ብያለሁ። የሚያርመኝ ካለ መታረም እችላለሁ። ከዛ በተረፈ ዛሬ እንግዲህ አምስተኛ አባታችን ደግሞ አባ ሕፃን የተናገሩትን እንሰማለን። በዚህ አጋጣሚ እንግዲህ ፍኖተ ጽድቅ እንግዲህ ከ5 ወር ከ6 ወር በኋላ እንግዲህ ሰሞኑን ያው በይፋ ዛሬ አንዳንድ ነገሮች ነበሩ እና ተመልሷል። መረጃና ማስረጃው ከራሳቸው ሲለጠፍ እንናገራለን። ምክንያቱም ምንጮቻችንን ማሳዘን አንፈልግም። ግን የትላንትናውን ስብሰባ ከወጣ በኋላ ከዛ በኋላ የተፈጠሩ ነገሮች ብዙ ነገርን ፈጥረዋል። በዓሉ የሰላምና የደስታ የአንድነት እንዲሁም ደግሞ ንጉሱን አክብረን የምናልፍበት ይሁን። ከዛ በተረፈ በእውነት ይዛችሁ እንዳትገኙ ተብላችኋል። ለምንድን ነው የማንገኘው? ለዛውም ይዛችሁ ተገኙ ብለን እንድንቀሰቀስ ፈልጋችሁ ከሆነም አልገባንም። ቆሼ ላይ ጎረምሶቹ የሚያቃጥሉትን ጎረምሶቹ የሚቀዱትን ለምን ዝም አላቸዋቸው? ስለዚህ ትውልድ መስማት አለበት ይህን እውነት። ወደ አባ ሕፃን እንሂድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
በአገር ውስጥም በውጭም ዓለም ያላችሁ ሁላችሁም የመንፈስ ቅዱስ ልጆቼ እንኳን ለዋዜማ ለበዓለ መስቀሉ ዋዜማ አደረሳችሁ። ዛሬ በዚህ ለመምጣት የተገደድኩት ከሳምንት በፊት በሎዛ ሚዲያም ተገኝቼ ኢንተርቪው መስጠቴ ይታወቃል። ነገር ግን በዛ ኢንተርቪው ላይ እኔ መልእክቱን ያስተላለፍኩትን ለበጎ ዓላማ ባላንስ አርጌ ግራና ቀኝ ሁሉንም እንደሚመጥን አርጌ የተናገርኩትን ነገር ከነዛ ውስጥ ቅንጭብ እያደረጉ እያወጡ ያን መልእክት ለሌላ ፍላጎት እንደየስሜታቸው ስለለቀቁት እዛም ላይ ሙሉ ኢንተርቪው ላይም አይታችሁት እንደሆነ ይሄን ሙሉውን እዩት ብዬ ግብዣዬን ሰጥቻለሁ። እየቆራረጣችሁ ግን ለተለያየ ዓላማ እንዳታውሉት የሚል ተናግሬያለሁ። ይህ ማለት ደግሞ ያልኩት ነገር አልቀረም። አሁን ለሚፈልጉት ዓላማ በተለይ ከፊት ለፊታችን የሚመጣው የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ መስቀል የተገኘበት መስቀልን የምናከብርበት በዩኔስኮ የተመዘገበ ታላቁን በዓል የምናከብርበት ይህ በዓል ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቁ በዓሏ ነው። የአደባባይ በዓል ከተባሉት አንዱ ነው። ስለዚህ በዚህ በዓል ላይ ደግሞ ሆን ተብሎ በዓሉን ለማደብዘዝ በዚህ መግለጫና በዚህ ምክንያት በዓሉን ለማደብዘዝ የሚካሄደው አካሄድ ተገቢ አይደለም። አሁንም ወደ ኋላም ወደፊትም ሕግ የራሱ መንገድ አለው፣ የራሱ አካሄድ አለው። በራሱ መንገድ አሁንም እየሄዱበት እንደሆነ ከሕግ አካላትም ሰምቻለሁ። በሕግ መንገድ ሁሉን ጥያቄያችንን እንጠይቃለን። ከዚህ በፊት እንዲያደርጉልን እንደነበረ አሁንም እያደረጉ እንደሆነ አውቄያለሁ። በዚህ መሰረት ማንኛውንም ጥያቄ ካላችሁ በአካልም በስልክም ደውሎ መጠየቅ ይቻላል። ከዛ ውጪ ግን በተለይ የእመቤታችንን ስዕል ይዘን ያለታ በመስቀል አደባባይ ከሚል ከዚህ ጋር አገናኝቶ አንድ ላይ ለማድረግ የሚሞከረው ነገር ሁሉ ህገወጥነት ነው። በዛ ቀን የምንሄደው መስቀል በዓል ለማክበር ነው። የመስቀል በዓል ደግሞ የምናከብረው በዛ ቦታ ላይ እንደሚታወቀው የቃለ እግዚአብሔሮች ይደርሳሉ፣ መዝሙሮች ይደርሳሉ። በስተመጨረሻ ደመራ በሚለኮስበት ሰዓት ግን ሁሉም ጧፍ ተሰጥቶት በጧፉ የመስቀሉን ብርሃን ደመራው ለመለኮሱ የሚያበስር ጧፎች ለእያንዳንዱ ይል። ከዛ ውጪ ግን ምንም አይነት ነገር ቲሸርት ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ። በተለይ የእመቤታችን ስዕል ይዘን ወጣን ማለት ራሳችን የእመቤታችንን ክብር እንደማሳጣት ነው የሚቆጠረው። ስለዚህ ስዕሉንም እኛ አክብረን በደንብ አድርገን ለእመቤታችን ያለን ክብር ለእመቤታችን ያለን አመለካከት ትላንትና በተናገርኩት ልክ ነው። እመቤታችን ድንግል ማርያም ለኛ ማንነታችን፣ ውበታችን፣ ክብራችን፣ አለኝታችን ናት። ስለዚህ በእመቤታችን ምን ጊዜም ቢሆን አንደራደርም። ነገር ግን ከማይመለከተው ከበዓለ መስቀል ላይ በዛ ቦታ ላይ ስዕል ይዘን እንገኝም ብሎ የሚቀሰቀሱ ቅስቀሳዎች ተገቢ ባለመሆናቸው የራሳችንን በዓል የሚያደበዝዝም በመሆኑ ሁሉም ወጣቱ ተናቦ ከዚህ በፊት እንደነበረ ሁሉ በዓላችንን በሰላም በፍቅር በጤንነት እንድናከብር ጥሬን አስተላልፋለሁ። እየቆራረጣችሁ ለምትለቁትም ምንም የሚጠቅም ነገር ስለሌለ ከለቀቃችሁ ሙሉ ሐሳቡን ልቀቁት። ካልሆነ ግን ለተለያየ ፖለቲካ ፍጆታ ሲባል እየተቆረጠ ከማይመለከተው ጋር እየተቆረጠ የሚለቀቀው ነገር ሌላ መልእክት ስለሚሰጥ ከወዲሁ እንድትቆጠቡ በእግዚአብሔር ስም እያሳሰብኩኝ በዚህ አጋጣሚ ሎዛ ሚዲያም ይሄንን እድል በድጋሜ ስለሰጠኝ የሚታረሙትንም እንዲሁ እንዲያርም እድል ስለሰጠኝ በሚዲያው በራሴ ስምና እንዲሁም በቤተ ክርስቲያኔ ስም አመሰግናለሁ። ከዚህ በተረፈ እግዚአብሔር ይስጥልኝ። በዓሉ የሰላም የፍቅር የአንድነት በዓል ይሁን እላለሁ። አመሰግናለሁ። ይሄው አባጻን ምንም ሳንቆርጥ አስተላልፈናል። እኔም እንግዲህ እንዳገኘሁት ግን ልክ አይደለም። በአጭር አማርኛ አባታችን ልክ አይደለም። የማምላክ ወላዲተ አምላክን ስዕል ይዛችሁ ውጡ አትውጡ የምንባልበት ምንም አይነት ነገር የለም። በነገራችን ላይ ምን ነው ሲቀደድ አልተንገበገባችሁ? ለዛውም እኮ የተጻፈው ጽሑፍ ይሄ ነበር፣ ከከንቲባው ጋር የነበረው ነገር ማለት ነው። ስለዚህ ይዛችሁ ውጡ አትውጡ፣ ይዛችሁ ውጡ አትውጡ ማንን ለማስደሰት ነው? ይዘን እንውጣ የሚል አካል ነበረ? ማንም አላለም። ግን ይዘን መውጣት መብታችን ነው። በነገራችን ላይ በሌላው ዓለም ተመልከቱ እንጂ
እኛ እኮ መቅደሷ እኮ ሲከፈት የጌታ መቅደሱ እኮ ሲከፈት እኮ ፊት ለፊት የምናየው እኮ ምስለ ፍቁር ወልዳ ነው። ቃል ስጋ ሆነ። ስለዚህ ይሄንን ይዘን መውጣት መብታችን ነው። ግን እንውጣ ያለም ሰው የለም። አሁን ጉዳያችን አስከብሩልን ነው። ማስከበር ግን አትችሉ። ስለዚህ መታችሁ ማስተባበያ ትሰጣላችሁ። እኔ ሎዛ ሚዲያም ላይ ራሱ ጥያቄ አለኝ። በነገራችን ላይ በግልጽ አማርኛ ነው የምነግራችሁ። ጥያቄ አለኝ። የጻፈው መጽሐፍ ላይ ጥያቄ አለኝ። በነገራችን ላይ መመቻመቻ አያስፈልግም። እንደ ሰው ከሰው ጋር እንከባበራለን። ጥያቄ አለኝ። ከፈለገ ሊሞግተኝ ይችላል። ጥያቄ አለኝ። በነገራችን ላይ ከመጽሐፉ ጀምሮ ለንግድ የሚውሉ መጽሐፍቶች ይሸቱናል። አትልመጥመጥ። ኦርቶዶክስ ኮንኩር ኦርቶዶክሱን እና አሁን አባጻን ምን ነው በአንድ ሳምንት ትላንትና እዛ መግባት ሽብልብልብል አድርጎ እንደዚህ አይነት መግለጫ ያስወጣውታል። ታርሙ። እኔ ሁሉት በታሰርኩ ጊዜ መተው ጠይቀውኝ አይደለ? አቋሜን በጣም ከማንም በላይ ከኔ ጋር እንቀራረባለን። አባጻን አይደለ? በዛ በጥቁር ልበሱ ጊዜ ከእርሶ ጋር ነበር ስደዋወለ ነበረው። ያንኑ ሁሉ እውነት ስናወጣ ዛሬ የት ሄዱ? እውነት ለመናገር ቢዝነስ ማን ሲሆኑ ጥያቄ ነበረብኝ። ይህንንም ደውዬ ጠይቄዎታለሁ። እንዴት ይቻላል ወይ ብዬ ጠይቄዎታለሁ። ከዛ በተረፈ እንዲህ አይነት መግለጫ መስጠት አያሳፍርም? ምንም በሉኝ። እኔ አሁን ከዚህ በኋላ የፈለጋችሁትም በሉኝ። እኔ ኦርቶዶክሳዊ ነኝ። ማህተቤን ማናችሁም አትቆርጡትም። የምናገረው ግን ትክክል የሆነውን ትክክል እላለሁ፣ ስህተት የሆነው ስህተት። አባጻን ስህተት ነው የተናገሩት። እሞታለሁ ምናምን ዘራፍ ሲሉ አልነበረ እንዴ? ከሷ የሚበልጥብኝ የለም ሲሉ አልነበረ እንዴ? እኛ እኮ ከሷ የሚበልጥብን እንዴት? እሱን እኮ ያገኘነው በሷ እኮ ነው። በነገራችን ላይ ቃል ስጋ ሆነ የሚለው እውነት ያ ነው በነገራችን ላይ። ስለዚህ እንደው ይሄንን ለማደብዘዝ የሚያደርጉት ነገር በህዝቡ ዘንድ ጸብ የምትረጩበት ነገር ቢቆም ይሻላል። አርፋችሁ ቁጭ አትሉም እንዴ? እስከ መቼ ነው ቤተመንግስት ቤተክርስቲያንን የሚያሽከረክራት? እስከ መቼ ነው 4 ኪሎ 5 ኪሎ የሚያሽከረክራት? ትላንት በአራቱ ንግግር ደንግጠን ተሳቀን ነበረ። እርሶም ዛሬ ደግሞ መጡና የተናገሩትን ቀለበሱ። አንድ ጀግና ተናገሩ ብለን ሳምንት ሳይሞላል እኔ እንኳን ሪያክት አላደረኩበትም። በእርሶ ንግግር አልተናገርኩኝም። ጥርጣሬ ኖረኝም አይደለም በእውነት። ከዛ በተረፈ ትላንትና 8 ሚሊዮን ብር የሚፈጅ ምናምን ላላችሁት አባጻን እኔ ራሴ ከታምራት ሲጄ ጋር ሙሉ በእውነት በኢትዮጵያ የእሱን የሚያክል ሳውንድ ሲስተም እና ስቴጅ ያለው የለም። በነገራችን ላይ ሲጄ ታምራት ሐዋርያው ታምራት ታረቀኝ የሚባል ተነጋግረን አልነበረ እንዴ? ያን ስቴጅ ቅራቅንቦ የተሰባበረን ቆሼ ቆምቦሮ 8 ሚሊዮን ብር ምናምን ብላችሁ የትኛው እምነት ነው ስለተሰጠው ነገር እንደው ሲያመሰግንና ሲያወድስ የሆነ ነገር ሲል የኛ ብቻ? እንደገና ነውር እኮ ነው። በነገራችን ላይ በእርሶ ዘመን ነው ክብር ያየ ነው። በደርግ ዘመን የተቋረጠውን ነገር በኢህአዴግ ዘመን ተቀጥሎ ብዙ ነገር አላየንም እንዴ? ይታዘበናል እኮ ታሪክ ይታዘበናል። ታሪክ ካላወቃችሁ ረጋ ብላችሁ እዩ። ከዛ በተረፈ አንዲት እየደወለችና እየጠራች የምታስፈራራችሁን ሴት አንድ የሚያስፈራራችሁን ብልጽግና ይዛችሁ ህዝቡን ወኔ የሌለው እንዳታደርጉ። እኛ መቼም ቢሆን መቼ አንደራደርም በሀገራችንና በሃይማኖታችን። ስለዚህ ይዛችሁ አትውጡ። አሁን ይዞ ወጣ ተብሎ ትውልዱ እንዲቀጠቀጥ ነው አይደለም? መብት እኮ ነው በነገራችን ይዘን የመውጣት። እሬቻ ላይ ይኸው ላሳያችሁ። እሬቻ ላይ ይሄን ልበሱ ይሄን እንትን በሉ ይባላል አይባልም? መብታችን እኮ ነው በነገራችን ላይ መብታችን። እውነት ዝግጅት እኮ ቢኖራችሁ እኮ የኛ የቤተክርስቲያናችን ሎጎ ያለበት አረንጓዴ ቢጫ ቀይ የሆነውን ሰንደቅ በደንብ አድርጋችሁ አሳትማችሁ ሞልቷል። በደንብ አድርጋችሁ አሳትማችሁ ማድረግ ትችሉ ነበር። ግን ይሄን ልበሱ ይሄን አትልበሱ፣ ይሄ ቀይ አረንጓዴ እንዴት ተተረማመሰ ልበስ ብሎት ነው እሬቻ የሚለብሰው? እና ክብሯን ማዋረድ ኩራት አይደለምና አባ ሕፃን ለምን እንደተሸበለሉን ያልገባኝም። ከልብ ነው የምወደው። ደግሞ በጣም ወዳጄ እንደሆነ ያውቃሉ። በጣም ብዙ ነገር አብረን ሰርተናል በእኔ ሚዲያ ላይ። ግን ያው እንግዲህ የአቋም ጉዳይ ነው። ከዛ በተረፈ ግን በዓሉ የሰላም ይሆንልን። ግን ጥያቄ ውስጥ ገብታችኋል። 5ታችሁም ጥያቄ ውስጥ ገብታችኋል። በአጭር አማርኛ
አምስታችሁም ጥያቄ ውስጥ ገብታችኋል። እኔ ወዳችኋለሁ፣ አከብራችኋለሁ። አንደራደርም በቅዱስ ቤተክርስቲያን ምንም በሉኝ። አሁን ጸጋዬ እንድትመልሱት እንዳሰባችሁም እናውቃለን። እንቀጥላለን። ኦርቶዶክስ ተዋህዶነቴን ማንም አይሰጠኝም፣ ማንም አይነሳኝም። ወዳችኋለሁ፣ አከብራችኋለሁ። ከዛ በተረፈ ግን ትውልድ ይመረምራል፣ ትውልድ ያያል። እንደሌላው ተልመጥምጬ የምቀመጥበት ነገር የለም። እናንተ አሰላ ላይ 3 ሰዎች ሳምንት ሆናቸው ከተገደሉብን አባትና እናት ልጅ ወታችሁ ድምፅ ሆናችኋል። በዚህ ወር ብቻ እውነት ለመናገር ስንት ሰው ነው የተገደለብን? ወታችሁ ተናግራችኋል። ከዛ በተረፈ በዓሉን እንደ ኢሬቻ ሌላ ነገር ውስጥ ልትወስዱ ከሆነ መብታችሁ ነው። ከዛ በተረፈ ግን ቤተክርስቲያን በእውነት 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 ስንዱ መቤት ናት። እንዲህ አይነት ሊደርሺፕ አይቻላል። ስለሆነም እውነትን እውነት ማለት አለብን። በእርግጥ በዓሉ የመስቀል ነው ብለዋል፣ ተሳስተዋል። በዓሉ የመስቀል በዓል የምናከብረው መስቀሉን ቢሆን መስቀሉ ስር ያለችው ማምላክ ወላዲተ አምላክ ነች፣ ቅዱስ ዮሐንስ ነው። ስለ ጌታ ግማደ መስቀል ስናስብ ከጅማሬ ጀምሮ ከዘፍጥረት እስከ ራእይ ቤተክርስቲያን በቲያትር መልክ በአርት ሰርታ ታስቀምጣለች። ለምን አስፈራችሁ? የማምላክ ወላዲተ አምላክ ምስለ ፍቅር ወልዳ ለምን አስፈራችሁ? እችን ጥያቄ ውስጥ አድርጉ። እግዚአብሔር ፈቅድና ብንኖር እንደገና እንገናኛለን። ትውልድ ንቃ መልእክቴ ነው። አባቶቻችን በዚህ ያክል ይሆናሉ ብዬ አላሰብኩም እና ወይዘሮ አዳነች አቤቤ እያስፈራራቻችሁ እንደፈለጉ የምትሆኑበትን ነገር በጣም ከአንድ ከማይረባ ሊደርሺፕ መስቀል ይቅደም መልእክቴ ነው። መስቀል ይቅደም፣ ዓላማ ይቅደም መልእክቴ ነው። ብንያም ሽታዬ ነኝ። ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ እማልደራደርበት 2 ነገር ኦርቶዶክስ ተዋህዶነቴ ደግሞም ኢትዮጵያዊነቴ። የሚገለባበት ዓላማ የሌለኝ ኩሩ ኢትዮጵያዊ፣ ኩሩ ኦርቶዶክሳዊ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ።